በወሰኑት መሰረት አምባሳደር ሻምበል ድንቁ የብሔራዊ ቲያትር ወይም የአገር ፍቅር ኃላፊዎች እንዳያገኙ ራስዎን ይጠብቁ። ሻምበል ድንቁ ጄኔራሎቹ በተገኙበት ጓዶች የሰጧቸውን የአምባሳደርነት ሹመት አልቀበልም በማለታቸው ማዕረጋቸው ሳይነካ ወፖ እንዳይጎዳቸው ግን አገልግሎታቸውና ቅንነታቸው ታይቶ በተለይ 42ኛ ሆነው የተማሩት ሐረር በመሆኑና ሐረር ደግሞ በጨዋታ የሚታወቅ ስለሆነ በማስጠንቀቂያ ይታለፉ ሲል ጉዳዩ ወደ ኮሚሳሪያት ሳይተላለፍ ይህንን ጡረታ አግኝቶ የዕለት ዳቦ እንዳያገኝ ራሱንም ቤተሰቡን በረሃብ እንዲረግፍ የታሰበ የጨካኞች ድርጊት ማብቂያ እንዲኖረው ጥይት በሰውነቱ ተሸክሞ ክረምት ግም ሲል ጤናው ፈታኝ የሚሆንበት ብቻ ሳይሆን የራስ ምታት ክኒና እንኳን እንዳያገኝ የተደረገበት በደዌ ሕይወቱን እንዲያጣ የተደረገበትን ሴራ በቃ ማለት የሚገባው አሁን ነው በማለት በስራ አጋጣሚ ሞርስ ያገኛቸውን ከፍተኛ የመንግስት ባለስልጣናት ጠይቆ ያውቃል። የኢትዮጵያ ባለውለታ ማህበሩን መስርቶ ታሪክ ሰንዶ እስካሁን ቆይቷል። 42ኛ ግን ደግሞ ይህ የጀግንነት ታሪኩ በራሱ ብቻ ተገድቦ መቆም ያለበት አይመስለኝም። ቀጣዩ ትውልድ ልጆቹ በዱላ ቅብብሎች ተቀብለው ከእድሜ አቻዎቻቸው ጋር አሰናስለውት በደም ዋጅታ በሰው አጥንት ተገንብታ የተሰራችውን አገር የማስቀጠል ኃላፊነት ሊሰጣቸው ይገባል። 42ኛ ኮርስ ወታደር ሆኜ ባያሰለጥነኝ ኖሮ በንቶ ፈንቶ በረገግ ነበር። ስለዚህ እንኳን የእናንተ ልጅ ሆንኩኝ በጣም ደስ ይለኛል። እናም ታሪክ ሳይደበዝዝ የሚጻፈው እየተጻፈ ከሰነድ ባለፈ ለትውልድ ማስተማሪያ የሚሆን እልፍ ሲልም ለትምህርት ፖሊሲ አውጪዎች ግብአት የሚሆን በተለያዩ ምክንያቶች ያልተነገሩ ግን ደግሞ ለአዲሱ ተተኪ ትውልድ በአገር ፍቅር የማይደራደር ለወገኑ ቀድሞ ሟች በሙያው አገርና ወገንን የሚያግዝ የአገልጋይነት መንፈስ ያለው ታላላቆቹን ብቻ ሳይሆን ታናናሾቹንም የሚያከብር በግብረ ገብ የታነጸ ትውልድ ይፈጠር ዘንድ ከሚረዱ መንገዶች አንዱ የጀግኖች ታሪክ መሆኑ ከቀደምቶቹ የወረስነው መሆኑ መዘንጋት የለበትም። እናም እንዲህ ሆኖ በፍቅርና በውዴታ አብረን ሆነን ኢትዮጵያን የሚያስቀድም ትውልድ ስናፈራ የምንጠቀመው እኛ የምትኮራው ኢትዮጵያ መሆኗን የሚሟገት ማን ነው? ጤና ይስጥልኝ። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የቅርብ ክትትል ተደርጎበትና ተዘጋጅቶ ወደ እናንተ የሚደርሰው የሞርስ መደበኛ መሰናዶ የእሁድ የካቲት 8 ቀን 2018 ዓ.ም መርሃ ግብር እነሆ ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች እስከዛሬ ላደረጋችሁልን ድጋፍ እያመሰገንን ወደፊትም አዳዲስ ቤተሰቦችን እንድናፈራ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ላስታውሳችሁ። በክፍል 1ና በክፍል 2 መሰናዶ የ42ኛ ኮርስ ምሩቃን 45ኛ ዓመታቸውን ምክንያት በማድረግ በአዲስ አበባ በተለምዶ በቅሎ ቤት ተብሎ በሚታወቀው ኢትዮጵያ ቁጥር 2 ሆቴል ውስጥ የተከበረውን መርሃ ግብር አስቃኝተናችሁ በይደር ይዘነው የመጨረሻውን ክፍል አቆይተን ነበር። እነሆ ክፍል 3 የመጨረሻው መሰናዶ ጀመረ። አዲስ አበባው ሳይሰማ በቅሎ ቤት ላይ ታሪክ ተሰራ የሚል ርዕስ ሰጥተነው በክፍል 1ም በክፍል 2ም አብረን ነበርን። በዚህ አጋጣሚ ለተወደዳችሁ የሞርስ ቤተሰቦች አንድ እውነት ላካፍላችሁ ዛሬ እገደዳለሁ። እንዲህ አይነት መርሃ ግብሮች ሲኖሩ
አይደለም በየትኛውም ስፍራ የሚገኙ በኢትዮጵያ ዋጋ የከፈሉ ግን ዋጋቸው በዜሮ ተባዝቶ እንኳንስ ባለውለታዎች ናቸው ብለን ለምስጋና ባርኔጣችንን ማንሳት ያልሆነልን እኛ በመንገድ ላይ ስናገኛቸው ቅድሚያ መስጠት የማይሆንልን እኛ በታክሲና በአውቶቡሱ ስናገኛቸው ከተቀመጥንበት ተነስተን ወንበሩን ተቀመጡበት ብለን ያላልናቸው ያልታደልን እኛ ይቅርታቸውን እናገኝ ዘንድ ያሉበትን አጠያይቀን ጀግኖቻችን ያሉበትን ሁኔታ ተመልክተን በካሜራ ቀርጸን ድምጻቸውን ቀድተን ለትውልድ ታሪካቸውን ባሻገርን አይደክመንም ነበር። ግን እንዲህ አይነት ስራ ለመስራት ለመስክ የሚሆን የካሜራና የድምጽ መቅጃ መሳሪያዎች የሉንም። ለመከራየትም አቅሙ የለንም። በዚያ ላይ እንዲህ አይነት መሳሪያዎችን ይዞ ለመጓዝ የትራንስፖርት ችግርም አለብን። እነዚህ በተሟሉ ጊዜ ታሪክን ዘክረን ጀግኖችን አስታውሰን ትውልድ ከነሱ ህይወት የሚቀስመውን እንዲወስድ ማድረግ እንችል ይሆናል። ይህ እስከሚሟላ ኢትዮጵያን ያሉ ኢትዮጵያውያን እስከሚያግዙን ድረስ በክብር በተጋበዝንበት ተገኝተን ሳንሰማ ያለፈንን መርሃ ግብር ምን ተባለ ብለን ጠይቀን አሻራችንን ማሳረፋችንን እንቀጥላለን። ይህን ለማድረግ አንደክመም። ጀግናን ማመስገን ጀግናን መፍጠር ነውና አቅማችንን አሟጠን እንቀጥላለን። በ42ኛ የመኮንኖች ምሩቃን 45ኛ ዓመት ክብረ በዓል የገጠመንም ይኸው ነው። አብዛኛውን ለ42ኛ ኮርስ ልጆችና ጥሪ ተደርጎላቸው ለነበሩ ለኢትዮጵያ ጀግኖች ወታደሮች ልጆች ብቻ ሳይሆን ለሌላውም የማህበረሰብ ክፍል ማሻገር የሚገባንን ምስልና ድምጽ እድለኛ ሆነን ራሳችን ብንሰራው ኖሮ ከአዳራሹ ስነ ስርዓት ባለፈ የአንድ ለአንድ ቃለ ምልልስ አዘጋጅተን ሰነድ እንይዝ ነበር በሚል ቁጭት ውስጥ ለመግባት ተገደናል። ስለዚህ ለወደፊቱ ኢትዮጵያን በደሙ አረስርሶ ባጥንቱ ማግሮ የጠበቀ ጀግና ታሪኩን ለአዲሱ ትውልድ ለማቀበል የእናንተ የቤተሰቦቻችን ድጋፍ ወሳኝነት አለውና እንደ ቤተሰብ እንደ አንድ ኢትዮጵያዊ ኃላፊነት አስቡበት ብለን የቤት ስራ ይሆናችሁ ዘንድ ልናሳስባችሁ ወደናል። በ42ኛ ምሩቃን 45ኛ ዓመት ሲከበር የማህበሩ ሰብሳቢ ሻምበል ንጉሴ ንግግር አድርገው ነበር። ታህሳስ 21 ሐረር 42ኛ ጓደኛሞች ማህበር የተመሰረተው በጎ ህሊና የኮርሱ ፍቅር ባደረባቸው ወንድሞቻችን ነው። ከተመሰረተ በኋላ በረጅም የማህበሩ ጉዞ ሂደት በድንቅ ቅንብሩ በተዋጣለት መስተንግዶ ትዝታዎች ያላቸው በዓሎችን ብናሳልፍም የ42ኛ በዓላችንን ዝግጅት የደመቀ ተመልካችን ሁሉ ያስገረመ ተከታታይ የሚዲያ ሽፋን የነበረው ድንቅ ትምህርት ሰጪ ነበር። ኮርሱ የሚደነቅ መፈጸም የሁልጊዜ ተግባሩ በመሆኑ በተተኪው ትውልድ በልጆቻችን ህይወት እየሰረጸ መጥቷል። ይህንንም ምግባር የምንኩራራበት ሳይሆን አዲስ ተግባር ለመፈጸም የሚያዘጋጀን ስንቅ ነው። የኮርሱ ፍቅር ላይ ብቻ በመመርኮዝ የማህበሩ አባል ነው አይደለም ሳንል በሐዘን፣ በደስታ፣ በአደጋ ጊዜ፣ በሞት ጊዜ፣ በበዓላት እየተደረገ ያለው መደጋገፍና መጠያየቅ፣ ማስተዛዘን የጥንካሬያችን መገለጫ ነው። ስለዚህም ኮርሱና ማህበሩ የአንድ ሳንቲም ሁለት ገጾች ናቸው። ግን ወደ ማህበሩ ሳይመጡ አድራሻቸውንና መኖሪያቸውን ሳያውቁ ችግር ገጥሟቸው የተጎዱና በሞት የተለዩንን ቤት ይቁጠራቸው። ዛሬም ኑ ይላል ማህበራችሁ። በአገር ውስጥና በውጭ ሀገር የሚገኙ የኮርሱ ወንድሞቻችን ሳይሰለቹ የሚያደርጉልን ያልተቋረጠ እገዛና ድጋፍ እጅግ የሚደነቅ ነው። ለበጎ ምግባራቸው የእውቅና ፕሮግራም ማህበሩ አዘጋጅቶ አክብረናቸዋል። ወደፊትም የቀሩ አሉን፣ እናከብራቸዋለን። ፈጣሪ ከነቤተሰቦቻቸው ይጠብቃቸው። ሳትሰለቹ ማህበሩን በኮሚቴነት እንዲሁም የ42ኛ ዓመት በዓል በደመቀ ሁኔታ ያለምንም እንከን እንዲከናወን ከፍተኛ ጥረት ያደረጋችሁ ኮሚቴዎችን ከኮሚቴ ውጭ ያላችሁ ወንድሞቻችን በዓሉ የራሳችሁ ቢሆንም ታደርጉት የነበረው እንቅስቃሴ የሚደነቅ በመሆኑ በበዓሉ ታዳሚና በማህበሩ ስም የአክብሮት ምስጋናዬን አቀርባለሁ።
ይህን መጽሔት ለማዘጋጀት ረጅም ጊዜ ወስዳችሁ ሰንበት ነው እረፍት ቀን ነው ሳትሉ መጽሔቱን ለማዘጋጀት የደከማችሁ ኮሚቴዎች እንዲሁም ቢሮአቸው ቁርስና ቡና በማዘጋጀት የጽህፈት ዕቃዎችን በመስጠት እንድንሰባሰብ የፈቀዱልንን ወንድማችንና ወንድሞቻችን ሁላችሁንም በማህበሩ ስም ምስጋና አቀርባለሁ። በህመም በአደጋ በዕድሜ ምክንያት ቤት የዋላችሁ አልጋ ላይ ያላችሁ መድኃኔ ዓለም ምሕረቱን ይላክላችሁ፣ ዕድሜ ይስጣችሁ። የሞቱትንም ጓዶቻችንን ነፍስ ይማር። የ42ኛ ኮርስ ተመራቂ መኮንኖች በሙሉ ከነቤተሰቦቻችሁ ኑሮልኝ። ከልብ እወዳችኋለሁ። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ ይጠብቅ፣ ሰላሟን ይመልስልን። የህብረት ከፍተኛ ወታደራዊ ትምህርት ቤት ቅርንጫፍ ሐረር የ42ኛ ጊዜ ተመራቂ መኮንኖች ያዘጋጁትን መጽሔት በዋናነት ሲያዘጋጁ የነበሩ የመጽሔቱ ዝግጅት ክፍል ባልደረቦች ሻለቃ አስማራ አለሙ፣ ሻለቃ ከበረ ደጀኔ፣ ኮሎኔል ለማ ወልደ ማርያም እና ሻምበል ድንቁ ስለሺ መሆናቸውን ሞርስ ተረድቷል። እናም የመጽሔት ዝግጅት ክፍሉ የሚከተለውን መልእክት አስተላልፏል። በአንድ ታላቅ አገራዊ ኃላፊነት የ42ኛ ጊዜ የእጩ መኮንንነት ኮርስ ለመውሰድ የመጨረሻውን የምድር ጦር ፈተና በማለፍ በታሪካዊ ሐረር ከተማ በሚገኘው ህብረት ከፍተኛ ወታደራዊ ትምህርት ቤት ታኅሳስ 21 ቀን 1973 ዓ.ም በአገሪቱ ርዕሰ ብሔርና የጦር ኃይሎች ጠቅላይ አዛዥ ኮሎኔል መንግስቱ ኃይለማርያም መራቂነት ለተመረቃችሁት የ42ኛ ጊዜ ተመራቂ መኮንኖች በሙሉ በያላችሁበት ጤና፣ ሰላምና ፍቅር ከመላው ቤተሰቦቻችሁ ጋር እንዲሆንላችሁ በማለት በዚህ መጽሔት ዝግጅት ክፍል ስም መልካም ምኞታችንን እንገልጻለን። ውድ የ42ኛ ጊዜ ተመራቂ መኮንኖች፣ ባሳለፍነው መንግስታዊ ስርዓት ውስጥ ለስርዓቱ ህልውና ሳይሆን የአገራችንን ሉዓላዊነት ለማስጠበቅ የቀደምት አባቶቻችንን ፈለግ በመከተል የከፈልነው መስዋዕትነት በመሆኑ ሕይወታችንን ወርቃማ ያደርገዋል። ለዚሁ ክብር ዓላማ ሲባልም ያጣናቸው ወንድሞቻችን ከኛ የተለዩባቸውን ከፍታ ነጥቦች፣ ሸጥና ሸንተረሮች፣ ሸለቆችና ሜዳዎች ወደ ኋላ ወስደው ለአገር ሲባል የተከፈለውን ውጣ ውረድ እንግልት በጥሞና እንድናስባቸው ያደርገናል። 42 ማለት ፍቅር ነው። 42 ማለት በወቅቱ ያስፈልጋሉ የተባሉትን 2 የተራራ ክፍለ ጦሮች በታጠቅ ጦር ሰፈርና በሁርሶ ማሰልጠኛ በማሰልጠን ከመቶ መሪነት እስከ ሻለቃ አዛዥነት እንዲሁም በአሰልጣኝነትና በተለያዩ ኪነታዊ ክፍሎች ውስጥ አመራር ብቃቱን ያስመሰከረ በተመረቀበት ታሪካዊ ዕለትም የአገሪቱ ርዕሰ ብሔር የኮርሱን ወታደራዊ ዝግጅት በቀረበው የኮርሱ ወታደራዊ ትርኢት በመርካት ለትምህርት ቤቱ አዛዥ ሻለቃ ተስፋዬ ትርፌና ለትምህርት ቤቱ ፖለቲካ ክፍል ኃላፊ መቶ አለቃ ክፍሉ ሀብተወልድ የማዕረግ እድገት ያሰጠ ታሪካዊ ኮርስ ነው። ለኮርሱ ለዚህ ቁመና ላይ በመገኘት ትልቅ አስተዋጽኦ ላበረከቱ ከማሰልጠኛ እስከ ግንባር ለነበሩት ገላጭ የበታች ሹሞች፣ መስመራዊ መኮንኖች፣ ከፍተኛ መኮንኖች እንዲሁም የአመራር ጥበባቸውን በግንባሩ ያላበሱን ጀነራል መኮንኖች ሁሉ ላቅ ያለ ምስጋና ልናቀርብላቸው ወደናል። በመጨረሻ በዚህ ኮርስ ታሪክ ለትውልድ እንዲተላለፍ ይህን መጽሔት እንድናዘጋጅ በገንዘብና በእውቀታቸው በውስጣቸው ያለውን የኮርስ ፍቅር በመግለጽ በተለያዩ የህይወት ውጣ ውረድ ውስጥ በውጭ አገር እና በአገር ውስጥ የሚገኙትን የ42ኛ ጊዜ ተመራቂ መኮንኖች የመጽሔት ዝግጅት ክፍሉ ለማመስገን ይወዳል። በዚህ ክብረ በዓል ላይ ተገኝተው የነበሩት 50 አለቃ ብርሃኑ አማረ የሚከተለው መልእክት አስተላልፈዋል። 42ኛ ኮርስ ወታደር ሆኜ ባያሰለጥነኝ ኖሮ በንቶ ፈንቶ በረግግ ነበር። ስለዚህ እንኳን የእናንተ ልጅ ሆንኩኝ በጣም ደስ ይለኛል። ምክንያት ስላለኝ ነው ዘ ጎልደን ኮርስ ያልኩት። ዛሬም እንደ ወርቅ ታበራላችሁ። እርጅና ቢኖርም መድከም ቢኖርም የእድሜ ጉዳይ ቢኖርም 42ኛ ዘመኑን ሁሉ የሚያበራ ኮርስ ነው ለኔ። በእውነት ነው የምነግራችሁ። ጊዜው ባጭር ባይሆን ኖሮ ነገሮች መሰናክል ባይገጥማቸው ኖሮ ስንት ጀነራል ነበር እዚህ ውስጥ የሚኖረው። የእውነት እነ ሻለቃ ታመነ አባተ፣ እነ መቶ አለቃ አስፋው በቀለ፣ እነ መቶ አለቃ ወንዶሰን፣
እነ መቶ አለቃ ግርማ ጸጋው፣ እነ ሻምበል ገመችው ዳንጎል እነዚህ ሁሉ የ42ኛ ጎልድ ናቸው። በህይወት የሉ። አስፋው በቀለ የበቾ ሰው ነው። አስፋው በቀለ ክንዱ ላይ ጦር ሜዳ ላይ ያስተኛ ያሳደገኝ የ42ኛ ወርቃማ ማንነት ያለው ስቲል ከህይወቴና ከልቤ ውስጥ የማይጠፋ 42ኛን ሸክፎ ያዘልኝ መልካም አባትና አለቃዬ ነው። ስለዚህ በ42ኛ ደስተኛ ነኝ እኔ። ሲቀጥል አሰልጥናችሁ ያወጣችሁት ሁለቱን ተራራ ክፍለ ጦር ነው። 42 ሲካፈል ለሁለት ስንት ይመጣል? ስንት ይመጣል? አልሰማሁም። 21ኛ አድርጋችሁ አሰልጥናችሁኝ። ሲቀጥል ደግሞ ኮሎኔል ውብሸት ማሞ ያለመታደል ሆኖ ሀገር የበልታብኝ የቆምኩበት ሰዓት ሁልጊዜ የሚፈጀኝ ያንን የመሰለ ጉምቱ ኮሎኔል ኢትዮጵያ በአጭር ብታስቀረውም ነገር ግን የእሱ ኮርስሜንቶች አንደኛው ጀነራል ዋሲሁን እዚህ ውስጥ አሉ። በጣም ከትልቅ ይቅርታ ጋር አባቶቼ ኢሞሽናል ስለመሆን ነው። ከነሙሉ ክብራችሁ ነጮቹ እንደሚሉት ፕሮቶኮላችሁ እንደተጠበቀ ይደረግልኝ። በታላቅ ይቅርታ ጀነራል ከሳይ። አንዳንዴ እንደ ወታደር ማልናገረው ስሜቱ በጣም ስለሚግልና ስለሚገፋኝ ነው። ይሄን ደግሞ የሰጠኝ 42ኛ ነው። ምንም ጥያቄ የለውም። የወታደር ማህበር ለመመስረት የመጀመሪያው ወታደር ነኝ። የመጀመሪያው 42ኛ ነው ማለት ነው። 1984 ዓመተ ምህረት ኦኤዩ ገብቼ የቀድሞ መንግስት ባለስልጣናት ለምን እስካሁን ይታሰራሉ? ያ ሰራዊትስ ለምን ተበተነ? የሚል ጥያቄ አቅርቤ የመጀመሪያ ስራ የቀመጥኩት 84 ዓመተ ምህረት ነው። ያም 42ኛ ውስጤ ስላለ ስላሳደገኝ ስሜቱ፣ ማንነቱ፣ ወታደራዊ ልኬቱ በዚህ ልክ ስላሳደጋችሁኝ እኔ ከልብ ነው ማመሰግናችሁ። እናንተ ረጅም እድሜና ጤና ሰጥቷችሁ አመታዊ በዓል አይደለም። እኔ ሁልጊዜ በዓል አለ እናንተ እኔ ውስጥ ሁልጊዜ ዴይ ቱ ዴይ አቋርጫችሁ አላውቅም። እና ማህበሩን የቀድሞ ሰራዊት ብዬ መሰረትኩ። ከዛ በኋላ የቀድሞ ሰራዊት ደግሞ የሆነ ቦታ ቆሞ ቀረና አሻገር ነው ብሔራዊ የኢትዮጵያ ሰራዊት በሚል በድፍን ኢትዮጵያ አሁን ዛሬና ትላንትናና ዛሬ መቀሌና ማይጨው ላይ ቢሮዎች እየከፈትን ነው። ብዙ ትንቅንቆች፣ ብዙ ትግሎች ያሉበት ተቋሙ ምን ይሆናል የሚለውን ግን የኢትዮጵያ አምላክ የ42ኛም አምላክ ያውቃልና መጨረሻችን ያምራል ብዬ ተስፋ አደርጋለሁኝ። ስለዚህ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። እኔ ጋር ልዩ ስፍራ አላችሁ። ፐርሰናሊ ልዩ ስፍራ ከፈጣሪ ቀጥሎ በጣም በኮንፊደንስ የምናገረው 42ኛ ላይ ነው። ምክንያቱም ወታደራዊ ማንነቴን ሰርቶ አበጅቶ የተንሻፈፈውን እግሬን ቀጥ አድርጎ ሚሊተሪ ሳይንስ ውሃ ልክን አእምሮ ውስጥ ገንብቶ አነጣጥሬ መተኮስ እንድችል ጠላቴን ለይቼ እንድመታ እንድችል እስከ ዛሬዋ ቀን ድረስ ወድቄ ለማኝ እንዳልሆን ተስፋ ቆርጬ ወደኋላ እንዳልቀር ያደረገኝ 42ኛ ኮርስ ነው። የተወደዳችሁ የሞርስ ቤተሰቦች በዚህ ክብረ በዓል ላይ የ42ኛ ኮርስ ምሩቃን ልጆችና ቤተሰቦች እንዲሁም ጥሪ የተደረገላቸው የጀግኖች ልጆች መታደማቸውን ነግሬያችሁ ነበር። ከ1983 ዓ.ም በኋላ ወያኔ ያንን ግዙፍ መለዮ ለባሽ ከተበቀለውና እንዲበተን አድርጎት ስነ ልቦናው እንዲጎዳ የማድረግ ሴራ ቢፈጽምም በታነጸበት ቁርጠኝነትና ለበገር ባይነት ስነ ልቦና ራሱን ተከላክሎ እስካሁን እየቆየም ጀግና ነው። የኢትዮጵያ ባለውለታ ማህበሩን መስርቶ ታሪክ ሰንዶ እስካሁን ቆይቷል። 42ኛ ግን ደግሞ ይህ የጀግንነት ታሪኩ በራሱ ብቻ ተገድቦ መቆም ያለበት አይመስለኝም። ቀጣዩ ትውልድ ልጆቹ በዱላ ቅብብሎች ተቀብለው ከእድሜ አቻዎቻቸው ጋር አሰናስለውት በደም ዋጅታ በሰው አጥንት ተገንብታ የተሰራችውን አገር የማስቀጠል ኃላፊነት ሊሰጣቸው ይገባል። ያ የትናንት ጀግና ያለ ጡረታና ያለ ሕክምና አውላላ ሜዳ ላይ እንዲወድቅ ተደርጎ ፈታኝ አስጨናቂ የ30 ዓመታት የህይወት ጉዞን እንዲገፋ መገደዱ የአደባባይ ሀቅ ነው። ይህንን ጡረታ
አግኝቶ የዕለት ዳቦ እንዳያገኝ ራሱንም ቤተሰቡን በረሃብ እንዲረግፍ የታሰበ የጨካኞች ድርጊት ማብቂያ እንዲኖረው ጥይት በሰውነቱ ተሸክሞ ክረምት ግም ሲል ጤናው ፈታኝ የሚሆንበት ብቻ ሳይሆን የራስ ምታት ከኒና እንኳን እንዳያገኝ የተደረገበት በደዌ ሕይወቱን እንዲያጣ የተደረገበትን ሴራ በቃ ማለት የሚገባው አሁን ነው በማለት በስራ አጋጣሚ ሞርስ ያገኛቸውን ከፍተኛ የመንግስት ባለስልጣናት ጠይቆ ያውቃል። ስለ እውነት ይህ በቀድሞ የኢትዮጵያ ሰራዊት ላይ የተሰራው ሸፍጥ የተከናወነው ሴራ እንደ ዜጋ እንደ አንድ ውለታቸው እንዳለበት አንድ ኢትዮጵያዊ የሚያሳዝናቸውና የሚያስቆጫቸው መሆኑን ባለስልጣናቱ ሲናገሩ መረዳት ችለናል። ችግሩ በኪሮሽ የተሰራ ዳንቴል የሆነው እነዚህን የመብት ጥያቄዎች ማግኘት እንዳይችሉ በሕግ ማዕቀፍ ተቆልፎ መገኘቱ በመሆኑ ልባቸውን እንደሰበረው ባለስልጣናቱ አልሸሸጉም። ጡረታና ሕክምና ብቻ አይደለም የኢትዮጵያ የጦር ሰራዊት እየተነፈገው የሥራ ዕድል እንዳያገኝ ተደርጓል። በስደት ያሉ ወደ አገር ቤት መግባት የማይችሉ ግን ሕይወታቸው ካለፈ አስከሬናቸው መጥቶ የኢትዮጵያን አፈር ቀምሶ የሚቀበርበት አጋጣሚ መኖሩ አይካድምና ሥራ የማግኘት በአገራቸው ለመኖር ከስደት የመመለስ ጡረታና ሕክምናቸው የመብት ጥያቄ መሆኑ ታምኖ መፍትሄ ያስፈልጋል ለሚለው ተደጋጋሚ የሞርስ ጥያቄ የሕግ ማሻሻያ የሚደረግበት አጋጣሚ ሲፈጠር መልስ የሚያገኝ መሆኑን ባለስልጣናቱ ለሞርስ ነግረውታል። እውነት በሕግ የተቆለፈን በሕግ ለመክፈት የሚሻሻል የሕግ ጉዳይ ይኖራል። ይህ መቼ ይሆናል የሚለውን በዚህ ቀን በዚህ ሰዓት ብሎ ዛሬ ላይ ሞርስ በአደባባይ መናገር አይፈልግም። ኢትዮጵያን እንዳጸኑ ዋጋ እንደከፈሉ ዜጎች በዱላ ቅብብሎች የተቀበለውን እየተቀበለ እያቀበለ እንጂ ምን አጠፋ ለሚለው አንኳር ነጥብ በየአጋጣሚው መወትወት ያልሰለቸው ሞርስ አገራዊ የምክክር ኮሚሽን ሲንከባለሉ ከመጡ የኢትዮጵያ ችግሮች መውጫው መንገድ ምንድነው የሚለውን አጀንዳ አሰባስቦ በጨረሰና ከለየ በኋላ በሚሰጠው ምክረ ሐሳብ የሚሻሻሉት ሊሻሻሉ ይህም መፍትሄ ሊያገኝ ይችላል ብሎ ሞርስ ተስፋ ያደርጋል። እስከዚያው ድረስም ይሁን በዚህና ከዚህም ባሻገር ኢትዮጵያን አጽንቶ ጀግኖቹን እያመሰገነ ጀግኖችን እየፈጠረ ከትንሹ ስዕል ከጎጡና ከመንደሩ ትልቂቱ ኢትዮጵያ ሁሉን አቅፋ የምትይዘው ውድ ሀገር የምትበልጥበት ትውልድ ማግኘት የሚቻለው የጀግኖች ልጆች ከጀግኖቹ የወረሱት አንድነት ሚስጥሩን የህብረ ውበታችን መኳልን ሰንደቋን ስንመለከት የሚነዝረንን የአገር ፍቅር ስሜት መጠናከር የሚችለው ለዕድሜ ኩዮቻቸው የሚናገሩ ሰብሰብ ያሉ ከእንቶ ፈንቶ ኢትዮጵያዊ ራዕይ ያላቸው ትውልድ አባላት ተዋናይ የሚሆኑ ተተኪዎች ሲገኙ ነው። ስለሆነም እንደ 42ኛ ምሩቃን ማህበር አይነት ማህበራት ለልጆቻቸው አስተላልፈው ኢትዮጵያዊነትን ከመስራትና አጽንቶ ከማስቀጠል ባለፈ በወጣትነት ጉልበታቸው ጀግኖቹን መርዳት መደገፍ አይዞን ማለት እንዲችሉ የዱላ ቅብብሎሹ ተላልፎ 42ኛ የሚሆን እርሱን መሰል ማህበራት ወደ ልጆቻቸው ማስተላለፍ እንደሚገባቸው የሚታመንበት ጊዜ መቅረቡን መናገር ያስፈልጋል። ይህን ሐሳብ ማህበሩን በውጭ ሀገር ሆነው በገንዘባቸውና በሐሳባቸው የሚደግፉት የ42ኛ ምሩቅ መኮንኖች ሐሳብ መሆኑን በመድረክ ሲነገር ሰምተናል። እናም ታሪክ ሳይደበዝዝ የሚጻፈው እየተጻፈ ከሰነድ ባለፈ ለትውልድ ማስተማሪያ የሚሆን እልፍ ሲልም ለትምህርት ፖሊሲ አውጪዎች ግብአት የሚሆን በተለያዩ ምክንያቶች ያልተነገሩ ግን ደግሞ ለአዲሱ ተተኪ ትውልድ በአገር ፍቅር የማይደራደር ለወገኑ ቀድሞ ሟች በሙያው አገርና ወገንን የሚያግዝ የአገልጋይነት መንፈስ ያለው ታላላቆቹን ብቻ ሳይሆን ታናናሾቹንም የሚያከብር በግብረ ገብ የታነጸ ትውልድ ይፈጠር ዘንድ ከሚረዱ መንገዶች አንዱ የጀግኖች ታሪክ መሆኑ ከቀደምቶቹ የወረስነው መሆኑ መዘንጋት የለበትም። እናም እንዲህ ሆኖ በፍቅርና በውዴታ አብረን ሆነን ኢትዮጵያን የሚያስቀድም ትውልድ ስናፈራ የምንጠቀመው እኛ የምትኮራው ኢትዮጵያ መሆኗን የሚሟገት ማን ነው? መልስ ያለው ከተገኘ መልስ ይስጥ። እንደ ሞርስ እምነት ግን የለም
የሚል ነው። ለማንኛውም የህብረት ከፍተኛ ወታደራዊ ትምህርት ቤት 42ኛ ኮርስ መሮቃን 45ኛ ዓመት ክብረ በዓል ላይ ብዙ ትዝታዎች ቢኖሩም ተነፋፍቀው የነበሩ በአካል ተገናኝተውም ከነበረው የህዝብ አገልጋይ ሆኖ ለዚያውም ከጤና አገልግሎት ጋር በተያያዘ ቶሎ ወደ መጣበት መመለስ ስለነበረበት ፍቅሩን ለጓዶቹ ገልጦ እወዳቸዋለሁ ብሎ ተሰናብቶ ሲወጣ የፈጠረው የስስት ስሜት ሌላ የዕለቱ ትዝታ ነበር። ፈጣሪ ካደለን መግቢያችን ላይ የነገርናችሁ ችግራችን ተቀርፎ ሁኔታዎች ከተመቻቹልን ጀግኖቹንም ሆነ የጀግኖቹን ልጆች በቃለ ምልልስ እናገኛቸው ይሆናል። ዛሬ ግን ይህንን መሰናዶ ከማጠናቀቃችን በፊት ጨዋታ እንጫወት ዘንድ ወድጃለሁ። ፈገግ በሉ። የትናንቱን ክፉ ቀን እርሱት። ነገን ተስፋ አድርጉ። ወታደር ጨዋታ ይወዳል። ጨዋታ ያውቃል እኮ ወታደር። እዚሁ ኢትዮጵያ ሆቴል ቁጥር 2 ከሚገኝበት በቅሎ ቤት 42ኛ ኮርስ 45ኛ ዓመት ክብረ በዓሉን ከሚያከብርበት አዳራሽ ውስጥ ሳንወጣ ከመድረክ በተሰሙ ንግግሮች መነሻነት ጨዋታ እንጫወት። ጨዋታችን ጣፋጭ እንዲሆን ለበዓሉ ከተዘጋጀው ኬክ እየቀመሳችሁ ወይም የኬክ ቆረሳውን በዓይነ ሕሊናችሁ እያስታወሳችሁ ጨዋታው ይጣፍጣችሁ። አጠቃላይ መድረኩን በዓይነ ሕሊናችሁ እያስታወሳችሁ ጨዋታውን ተከትሎ ማን ፊቱን እንዴት እንደሚያደርገው በምናብ እየሳላችሁ ተዝናኑ። እነሆ ከመድረኩ ተጨልፎ የተፈጠረው ጨዋታ የ42ኛ ኮርስ ምሩቃን የ45ኛ ዓመት ክብረ በዓል የመድረክ ትዝታ። በመስተንግዶና በእንግዳ አቀባበሉ ወታደራዊ ሰላምታ እየሰጣችሁ ስነ ስርዓት ዘመን የማይሽረው መሆኑን ላሳያችሁን ጓዶች መድረኩን ሲመሩ በቀልድ ቃላቶቻቸው ያንን ክፉ ጊዜ መለስ ብሎ በማስታወስ ቁዘማ እንዳይኖር ላደረጉት ሻምበል ድንቁ ደግሞም እንደየፕሮቶኮላቸው ጓዶች በወሰኑት መሰረት አምባሳደር ሻምበል ድንቁ የብሔራዊ ቲያትር ወይም የአገር ፍቅር ኃላፊዎች እንዳያገኙ ራስዎን ይጠብቁ። በኋላ ሀገሬን ብለሃል ሀገር ፍቅርና ለብሔራዊ ጥቅም ነበርና ወጥቶ አደር የሆንከው ብሔራዊ ቲያትርና ባይጠሪ የማይጠፋ መሆኑን ሳልገምት አልቀረውም። ግን እርሶ አምባሳደር የሚለውን ሹመት አልፈልግም ይቅርብኝ አሉ አይደለም? ከፍተኛ መኮንኖች ቆጣ ብለው አልቀበልም ይላል እንደ ወቦ እንደውም 3 ቀን ማስገባት ነው ቢሉስ ፊት ለፊቱ ከነበሩት ጀነራሎች መካከል አንዱ ቢሉስ ነው ካላሉ ጥሩ። ግን ሻምበል ድንቁ እንዴ አልቀበልም በኋላ ትእዛዝ ይበዛል ምናምን ያሉት የቀድሞ የህድሪ ፕሬዝዳንት የጓድ ኮሎኔል መንግስቱ ኃይለማርያም ወንድም በእንግድነት ተጋብዞ ከፊት ለፊቱ መቀመጣቸውን አይተው ርዕሰ ብሔሩ ወንድም ፊት ምንም አልባልም ብለው ነው አይደለም? ተብሎም ነበር። እኔ ተብሎ ነበር ነው። ይህን የሰማ ወዳጄ እና አንጋፋው የጦር ኃይሎች ጋዜጠኛ ሻምበል አክሊሉ እንዲህ ቢልስ ወይ እኔ ሁኔታዎችን ካበለሻሸው በኋላ አለቃ ፊት የሚባለውና የማይባለው የጠፋባቸው ሻምበል ድንቁ ጄኔራሎቹ በተገኙበት ጓዶች የሰጧቸውን የአምባሳደርነት ሹመት አልቀበልም በማለታቸው ማዕረጋቸው ሳይነካ ወፖ እንዳይጎዳቸው ግን አገልግሎታቸውና ቅንነታቸው ታይቶ በተለይ 42ኛ ሆነው የተማሩት ሐረር በመሆኑና ሐረር ደግሞ በጨዋታ የሚታወቅ ስለሆነ በማስጠንቀቂያ ይታለፉ ሲል ጉዳዩ ወደ ኮሚሳሪያት ሳይተላለፍ በኢትዮጵያ ሆቴል ጊዜያዊ ችሎት ተወስኗል። ጓዶች ቅድም ክብረ በዓሉ ሊጀመር ስለሆነ መድረኩ ተከፈተ። አሁን ደግሞ ክብረ በዓሉ በመጠናቀቁ መድረኩ ተዘጋ
ቢልስ የጦር ኃይሎች ራዲዮ ጣቢያን እንደምናችሁ ጤና ይስጥልኝ ብሎ ጀምሮ ደህና ሁኑ አንገናኝም ብሎ መዝጋቱን ታሳቢ አድርገን ብናስበውስ? ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ወዳጄ ጓድ ሻምበል አክሊሉ ቢልም ባይልም እኛም የዛሬውን የሞርስ መሰናዶ እናንተን ብለን ጀመርን። መሰናዶ ስለተጠናቀቀ አበቃን ብለን ብንሰናበትስ? ሰላም በኢትዮጵያ እንኮራለን፣ ታሪክ እንሰራለን።